የሁሉ ጭንቅ እንደዚህ ዘና ፈታ ብሎ መሄድ እያለ በባለፈው እንደዚህ እንኳን ደስታ ሳያሳየን ቡቡ ዱባይ መጥቶ ስቃይ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለ ደህና ነኝ እግዚአብሔር ይመስገን። ሀይሚና ቡቡ እንግዲህ በደስታ እንደዚህ ሆነው ኤርፖርት ጥያራ ውስጥ ቁጭ ብለው ላይቭ ላይ ቁጭ ብለው እንዴት እንደሆኑ ስሜቱ ምን እንደሆነ እያንዳንዷን ነገር እየተግባር ሰው ቡቡ ነግራችኋለሁ ብሎ ነበር። እንግዲህ ይሄው እየነገረን እያሳየን ይገኛል ማለት ነው። እንግዲህ ማታ ከምሽቱ በዱባይ አቆጣጠር እስከ 10 እና 11 ሰዓት ላይ ይገባሉ። እንደዛ ብዬ ገምታለሁ። ምክንያቱም 4 ሰዓት ነው 4 ሰዓት ተኩል ምናምን ነው ይፈጁ ከዱባይ እዛ እና ይደርሳሉ ብዬ አስባለሁ። ጠዋት ቢመጡ እዚህ 6 ሰዓት 12 ሰዓት ይደርሱ ነበር እዚህ ጠዋት ቢሆን በረራቸው ማለት ነው። ስለዚህ አሁን ገና አሁን ሰዓት ነው። ስለዚህ ቢያንስ እስከ 11 ሰዓት እና እስከ 12 ሰዓት ድረስ ማታ ይደርሳሉ ብዬ አስባለሁ ለሊት ማለት ነው። እና እንግዲህ በሰላም ግቡ፣ በሰላም ይቀበሏችሁ ጓደኞቻችሁም። በጣም ደስ ብሎናል ያላችሁበት ሁኔታ እንደዚህ በየደቂቃው ስታሳዩን በጣም ነው ደስ ያለን። ትጠፋላችሁ ብዬ ነው ራሱ አስቤ ነበር። እንዲሁም ቤተሰቦች ላይቭ ላይ በጣም ፍቅራቸውን እየገለጻችሁ ነው። እነሱ ደግሞ ሁሉንም ማንበብ አልቻሉም። ሀይሚ ደግሞ በፍርሃት የተዋጠች ትመስላለች ጥያራ ውስጥ ገብታ ማለት ነው። ያው የመጀመሪያ ስትሆን እኮ ትፈራላችሁ። የመጀመሪያ ጊዜ እኔ ብድግ ብሎ ወደ ፎቅ ሲወጣ ነፍስ የለም ብላ ምልስ ነው ያለችው የመጀመሪያ ጊዜ ማለት በ2000 ስንት ማለት 7 በ2007 አካባቢ ማለት ነው። ከዛ በኋላ ግን ስመላለስ ምናምን የውሃ መንገድ አደረኩት ማለት ነውና አሁን ሀይሚ በድጋሚ ምንም አይመስላት። አሁን ላይ ግን ተፈራለች። ግን ቡቡ አለ ከጎኗ ማለት ነው። በጣም ደስ ይላል። ደግሞ ጥየሽ ነው የሚሄደው ምናምን እያለ ያስፈራራታል እኮ የሰው ሀገር ስደት ነው ብለህ ነው። እኔ የገረመኝ ማለት ነው የተጠበቀው ሌላ የሆነው ሌላ። ምክንያቱም እነ አብርሽ ነበሩ ዱባይ ሲሉ ነበር። በነገራችን ላይ ከሩታ አብርሽ ሲዝናኑ የሆነ ጊዜ ላይ የሆነ ቦታ የት ነበር ሄደው ሲዝናኑ ሀይሚ የት መሄድ ትፈልጊያለሽ ስትባል ዱባይ መሄድ እፈልጋለሁ ስትል ነበር። ቪዲዮ አለ እንደውም እግዚአብሔርን አለ ቪዲዮ። እና ያ ህልሟ በማጠብቀው ሰው ተሳካ። በምትወደው በምታፈቅረው የህይወቷ አጋር በምትለው ሰው ተሳካ። ሄዳለሁ እያለች ነበር። እንደውም ከነሱ ጋር ነበር ሄዳለሁ ስትል ነበር። እነሱ ደግሞ ሄዳለሁ እያሉ እንደውም ሰርጉዚ ነበር ጭራሽ ነው። እነዚህ ሳይታሰብ ቅድም ቡቡና ሀይሚ እንደውም ቡቡዬ ሚዚ አንደኛ ሚዜ ትሆናለህ ምናምን ተማርክ ጋር ሲከራከሩ ማርክ ፓስፖርት ነበር በዛን ሰዓት። ፓስፖርት የለህም አንተ እስክታወጣ ድረስ ምናምን ሲባባሉ ተርብ ሲተራረቡ ነበር በዛን ሰዓት ማለት ነው። እና በአጭር ጊዜ ውስጥ እንደዚህ ሁሉ ነገር ሲሳካ ኧረ በስመ አብ እግዚአብሔር ታሪኩ ድንቅ ነው የሚባለው። የምሬ ነው የምላቸው። እና ያቺ የእንቅልፍ መድኃኒቷ አልተረሳችም። ላይ በላይ ሁሉ እየተወራች ነው። የሃና ማሩ ስራ ነው የውላ የሃና ማሩና የዛች የዘመን ስራ ነው። እና እንትና ደግሞ ማነው ዛፊ ቲዩብ ደግሞ ዛሬ ጧት አስደንጋጭ ነገር እናንተ እንደሱ አይነት ነገር ስታዩ ማለት ነው አደንግጡ። ግዴታ የነሱ የሆነ ነገር ካልሆነ በስተቀር አደንግጡ። ብዙዎቻችሁ ማለት ነው ለምን ትደክማላችሁ? እነሱ ሁልጊዜም ሰላም ናቸው። ከዚህ በኋላ ምንም ነገር ቢፈጠር ምን ደግሞ እነሱ ጋር ሼር ይደረጋል ወይ በኢንስታግራም ወይ በሆነ ነገር ይፈጠራል። ይሄ አስደንጋጭ ምናምን ብሩኬ እንዲያየ ነው ምናምን የሚሉትን አትመኑ። ከነሱ አንደበትና ከነሱ ካልጠብቁ ማየቱ ምንም ማለት አይደለም። መረጃው የሆነ ሰዓት ላይ እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ግን እያንዳንዱ ትክክለኛ የሆነውን ነገር ማግኘት ከፈለጋችሁ እናንተ ወይ በሀይሚ ወይ በቡራ እንደተናገሩ ሼር ይደረጋል ወይ በኢንስታግራም ክፉ ነገርም ቢሆን ምንም ቢሆን እና በጣም ደስ ይላል። ከሳውዲ ደግሞ እዚህ ዱባይ ላይ መጥቼ ያገኛቸዋለሁ ያሉ ኦዲየንሶችም አሉ። ቅርብ ይመስለኛል ከሳውዲም እዚህ ባለፈው ሰውዬ ልክ ጠዋት ተነስቶ መጥቶ ማታ ላይ ነው የደረሰውና የ5 ሰዓት ነው የ6 ሰዓት መንገድ እንደዛ ነገር። ሳውዲ ላይ ብዙ ጓደኞች አሉኝ እዚህ እየመጡ ተመልሰው የሚሄዱ ልጆች ማለት ነው። ያው ትራንስፖርቱ እንዴት እንደሆነ ባላቅም የኔ ሰውዬ በመኪናው ነው የሚሄደው። በመኪናው ሄዶ በመኪና ነበር የሚመጣው። ብዙ ጊዜ ልጆችን ይዞ ይሄድ ነበር እና እንግዲህ ለብሩክና ለሃይሚ እንግዲህ መስዋዕትነት መክፈል ከፈለጋችሁ ፍቅራችሁን መምጣት ትችላላችሁ። ግን በተቻላችሁ መጠን ፈርታችሁ ማለት ነው ማግኘት የሚፈልጉ ሰዎችን እንዳታርቁ። ቡቡና ሃይሚ ማለት በቃ የሆነ መረጃቸውን ውስጥ አካውንታቸው ምናምን ቼክ እያደረጋችሁ ፎሎ እያደረጋችሁ እየተቀበላችኋቸው ብታገኟቸው ምንም ማለት አይደለም። ዱባይ ላይ ደግሞ እንደዚህ እንደ ሀገራችን አይደለም። በጣም ፍሪ ሁኑ። እግዚአብሔር ምንም አትሆኑም። ምንም ነገር አይፈጠርም ዱባይ ላይ እንደዚህ አይነት ነገር ለተንኮል ምናምን ያን ያክል ምቹ አይደለም። እንደ ሀገራችን አላልኩም እኔስ እንዴ ጉልኮ ነው። እንደ ሀገራችን የሚያስፈራ ነገር የለም። ቡቡ መፍራት የለብህም። ደግሞ አትፈራም።
ግን ያው ከተባለው አንፃር ራሴን ጠብቃለሁ ምናምን ስትል ስለነበረ ያን ያክል ዱባይ ላይ ምንም ይፈጠራል ብላችሁ አትፍሩ። ማግኘት ያለባቸውን ኦዲየንስ ብታገኙ በጣም ደስ ይለናል። እኔ ራሱ ቦታቸውን ትክክለኛ የሚነግረኝ ሰው ካገኘሁኝ በጣም ለመሄድ ለማግኘት ሀይሚና ብሩኬን በህይወቴ የምመኘው ነገር ነው። እግዚአብሔር ምስክሬ ነው። እና እግዚአብሔር ከረዳኝ እንግዲህ እንትን እላለሁ ማለት አላቅም። ሰው ሲበዛ አንዳንድ ጊዜ ላይቀበሉ ሊመልሱ ይችላሉ፣ ስልክም ሆነ ምንም ሆነ እና ደግሞ ይሄ ፍርሃት እንዳይኖርባችሁ ከወዲሁ ምኞቴን እገልጻለሁ። ዱባይ ላይ ሆናችሁ ምንም ነገር አይፈጠርም፣ አትፍሩ። ደግሞ እህቶቻችሁ አሉ፣ በጣም መልካም መልካም እህቶች። እንዲሁም ደግሞ ከዚህ ውስጥ ከቤተሰቦች ውስጥ ያገኟችኋቸው እኔ ስለነሱ ያለኝን አመለካከት የምታውቁ ታውቁኛላችሁ። ሀሳብ ሼር ብታደርጉኝ ደስ ይለኛል። እነሱን ሄዳችሁ ካገኛችሁ በምን አይነት መንገድ እንዳገኛችኋቸው ሼር ብታደርጉኝ በጣም ደስ ይለኛል። በጣም ባለፈው ራሱ ቡርኪ ዱባይ የመጣ ጊዜ ባገኘው በጣም ደስተኛ ነበርኩኝ። ፈልጌ ነበር አድራሻውን፣ ግን ያኔ እንትን አላልኩም። ያኔ በቃ ደስተኛም ስላልሆነ ማግኘትም ብዙ ፍላጎቴም አልነበረም። ያው ደስተኛም ስላልሆነ መውጣት ምናምንም አይፈልግም ምናምን የሚሉ ወሬዎችን ስለምሰማ ያን ያክል እንትን አላልኩም፣ አልጣርኩም። አሁን ግን በጣም ደስተኛ ስለሆኑ ከማንም ሰው ጋር ቢገናኝ ምንም አይነት ነገር ስለማይፈጠር ሀይሚም ስላለች በደስታ ለማግኘት ውስጤ በጣም ፈቃደኛ ነውና ከቻላችሁ እዚህ ያላችሁ እነሱን አግኝታችሁ ኢንፎርሜሽን ብትነግሩኝ በጣም ደስ ይለኛል ማለት ነው። ሰው ስለሚበዛባቸው እነሱ ስልክም ፎሎም ላይ መልሱ ይችላሉ። እንደገና ደግሞ ማታም ላይቭ ላይ ገባለሁ ብሏል ቡቡ። እንጠብቃቸዋለን። እግዚአብሔር በሰላም ያስገባችሁ ውድ ቤተሰቦቻችንም ስለነሱ ያላችሁ ፍቅር አያልቅምና በጣም አመሰግናለሁ።